ከከፈለ ይቅረት ካልከፈለ ይሄድ ማስታወቂያ ነው። ነፃ ምን ማለት ነው? ያሰለ አላቆም ነው እየቀረሱሽ ነው። መስራት አልቻለም። ገና እንዴት እንስራሽ? ለአስራ አምስት ቀን ብትፈቅዱ ምን ችግር አለው? እኔስ ምን አገኘ? ከስተመር ነው እንደምታገኘው። ዛሬ ያለነው መርካቶ ነው። እንግዲህ ከፊታችን የገና በዓል አለ። እንግዲህ ገበያውን ዞር ዞር እያለን የገናውን ዋጋ እንጠይቃለን። እስቲ አብረን እንግባ። እንግዲህ አሁን ያለሁበት ቦታ እዚህ ጋር ሲኒማ ራስ ጋር ነው። በሲኒማ ራስ እንደዚህ ወደ ውስጥ እንገባለን። አሁን ጠዋት ነውና እቃዎች እየወሩን ያለው እዚህ ጥግ ጥግ ስር ደግሞ የተለያዩ ቁርሶች እየተባሉ ነው ያለው። የክሪስማስ ዋጋዎችን ምናምን እንጠይቃለን። እስቲ እንግባ። እንግዲህ ይሄ እንግዲህ ፎቅ ሲዳሞ ተራ ይባላል። ይሄ እዚህ ውስጥ የጎማዎች ምናምን ያሉት በነገራችን ላይ እዚህ ውስጥ ነውና እዚህ ፊት ለፊት ያለው ቦታ ማለት ነው። ብዙ ነው ያለው። ያው መርካቶ እንደምታውቁት ግን አሁን በዋናነት በዓል የሚያስፈልጉት ነገሮች ነው የምንጠይቀው። አሁን እየገባን እዚህ ጋር አበቦች አሉ። እስቲ ልብሶችም ልብስ ተራ ወዴት እንዳለ እርግጠኛ አይደለሁኝ፣ ግን እየገባን እንጠይቃለን። ልብሶች ራሱ ወደ ራጉኤል ጋር ነው እየወጣን ያለ ነው። በዚህ ጋር ትራስ ውጤቶች ምናምን ያሉት፣ እዚህ ጋር ደግሞ ልብሶች አሉ። ይኸውላችሁ የተለያዩ ልብሶች ይሸጣሉ እዚህ ጋር ምናምን ነገር። ሰላም ብራዘር፣ ልብሶች ዋጋ ለመጠየቅ ነበር። የልብሶች ዋጋ እዚህ ህፃናቶቹ ለህፃናት ከ5 ዓመት እስከ 7 ዓመት የዩቲዩብ ቪዲዮ ነው። ምን ችግር አለ? ዋጋ ራሱ ለመናገር ብዙ ፈቃደኛ አይደሉም። አሁን ጣና ጋር ነው ያለ ነው። ጣና ገበያ ጋር ደግፏል። በዚህ ጋር ይኸውላችሁ፣ በዚህ ጋር ራጉኤል አለ። በዚህ ጋር በጣና ጋር እንገባለን እኛ ማለት ነው። እዚህ ጋር በፊት የታክሲ ተራ ምናምን ቆሙ ነበር። አሁን እዚህ ጋር ያለውበት ቦታ ጋር ማለት ነው። አሁን ግን ታክሲዎች የሉም። ወደ ካሳንቺስ ምናምን ነገር ታክሲ እዚህ ጋር ነበር የሚቆሙ። ጣና ገበያ ማዕከል ጋር ያለው እዚህ ጋር ዳሽን ባንክ አለ። ደግሞ ጣና ውስጥ እዚህ ውስጥ ሂውማን ሄሮች፣ የሶፋ የመጋረጃ ውጤቶች ምናምን አሉ እዚህኛው ውስጥ። እዚህ ጋር ደግሞ የተለያዩ አልጋ ልብሶች ምናምን መሸጫዎች አሉ እዚህ ጋር። እዚህ ጋር ደግሞ የገና ክሪስማሶች አሉ አይደል? ጌጣጌጦች በዚህ ጋር ወደ ውስጥ እሱን ታገኛላችሁ። ይኸውላችሁ የክሪስማስ እቃ ምናምን ያሉት ይኸውላችሁ የገና እቃ ምናምን አለ። ልብስ መስቀያ ያለው እዚህ የሚሸጡ ውስጥ አሉ። ሁላችሁም ዲም ላይቶች ምናምን ነገር
እዚህ ደግሞ የሴቶች ኮስሞቲክስ ምናምን ተዋጽኦ ነው የሚባለው እነሱን ያሉላችሁ። የማን ነው? የእርሶ ነው? ይሄ ልብስ መስቀያ ፈልጌ ነበር። 12 ደርዘን 2 ፈልጌ ነበር። ስንት ነው ደርዘኑ? ስንት ነው ደርዘኑ? ስንት ነው? ይሄኛው ደግሞ የባስ ተርሚናል ነው። እዚህ ከተማ ውስጥ ያላችሁ፣ ኢትዮጵያ ውስጥ ያላችሁ ወይ ደግሞ አዲስ አበባ ውስጥ ያላችሁ ሰዎች ታውቁታላችሁ። ግን ከአዲስ አበባ ውጭ ያላችሁ ወይም ደግሞ ከሀገር ከወጣችሁ የቆያችሁ ሰዎች ይሄኛው የባስ ተርሚናሉ ነው ያላችሁ። እንደምታዩት እዚህ ጋር በዚህ ጋር ደግሞ ቆይስት ወደ ውስጥ እንግባ መሰለኝ። ምክንያቱም በዚህ ውስጥ ነው ብዙ ገበያዎችን ልናገኝ የምንችለው። ይኸውላችሁ ጌጣጌጦች አሉ። ሰላም ነው አባይ። ስንት ናቸው እነዚህ? ስንት ናቸው? አንደኛው ኢንተርቪው 70 ብር ናቸው። አላቆሙም። ይኸው እየቀረሱሽ ነው። እናመሰግናለን በቃ ብለናል። ምን እንዳወራ አልገባኝም። 70 ብር ናቸው እነዚህ የሚሸጡት። አንዱ ይኸውላችሁ በር ላይ ይሄ ምንድን ነው ጌጥ ላይ ምናምን የሚሰቀሉት የለም እነሱ ማለት ነው። ያነሳው ነው። ትገቢያለሽ? ትገቢያለሽ? እንዴት ነሽ አባቢ? ስንት ናቸው አባቢ? እነሱ ስንት ናቸው? አንደኛው ልዩነታቸው ምንድን ነው? ልዩነታቸው ምንድን ነው? ከሚቀንሰው አብሽር ታብታብ ያደርጋሉ። ይሄ የክሪስማሱ ደግሞ ይሄኛው ከአረባቱ የሚመስሉት ነገር የለም። እነሱ ደግሞ 70 ብር ናቸው እየተባሉ ያሉት። አብዛኛው አሁን ጠዋት ስለሆነ ገና 3 ሰዓት ከ10 ምናምን ነው። አብዛኞቹ አልተከፈቱም ገና። ባሊ ውጤቶች ምናምን አሉላችሁ በዚህ በኩል ባሊ ይሄ ለሮቶ ምናምን ማለት አይደል? ደሱ መሸጫ አለላችሁ። ወደ ሽንኩርቱና አትክልትና የሚሸጥበታል አይደል? በዚህ እንደዚህ ወደ ውስጥ ነው የምንሄደው። እዚህ ጋር የታክሲ ላዳ ምናምን ተራ አለ። በዚህ ጋር ባሶች ይወጣሉ። ቲማቲሙ፣ ስኳር ድንቾች ምናምን ያሉት እዚህ ጋር ነጭ ሽንኩርቶችም አሉ እዚህ ጋር። ሁላችሁ በአብዛኛው ነጭ ሽንኩርት ምናምን ያለው እዚህ ጋር እንደምታዩት በመደብም አለ። እዚህ ጋር የቃሪያ ተዋጽኦች ምናምን አሉላችሁ እዚህ ጋር ከፈለጋችሁ። ይኸውላችሁ እዚህ ጋር እንደምታዩት ስንት ነው ዋጋ ታገኝቻለሽ? ዩቲዩብ ላይ
ከስተመር ነው ምን ታገኛለሽ? ያው አሁን ላይ በዓለም ስለሆነ በዋናነት የመጣው ሰው ለበዓል የሚወስደው ነገር ምን ምን እንዳለ ለማሳየት ነው። አሁን እዚህ ጅምላ የሚሸጥ በችርቻሮ የለም እዚህ ነው። ስንት ነው ማዘር ነጭ ሽንኩርት እዚህ የሚሸጥበት ዋጋ ያ የዶሮ ብለሽ ስም ዋጋቸውን ነው። ኪሎ ስንት ነው ኪሎ? እሺ ይሄ ደግሞ 65 ይሄ ደግሞ ለበርበሬ 35 ዝንጅብሉስ? ደግሞ 100 እሺ እሺ ማይ መሰገናለሁ። እንግዲህ ዋጋቸውን እንደሰማችሁት ነው። ሽንኩርት እነዚህ ደቃቆቹ ለዶሮ ይሆናሉ ተብሎ 60 ብር። እዚህም ነው ያለው። እንዴት ነሽ ብራዘር? ስንት ናቸው ሽንኩርቶቹ? 40 ብር። ይሄን ደግሞ እንደሰማችሁት ትልቁ 40 ብር ሽንኩርት። እስቲ የት እንግባ ደግሞ? እንዴት ነሽ አባ? ስንት ነው በሶ ብላ? ስንት ነው በሶ ብላ? ስንት ብር ነው ነው? አረ እንትኑ ይሄ አሁን እንደዚህ የምታሸገው እንደዚህ 200 ብር። አንተ ጥብስ ቅጠልስ? 200 ብር አለ። ጥብስ ቅጠል ራሱ የ100 አለ የ200። ትልልቆቹ ሽንኩርቶች 40 ብር ነው የሚሸጡት። አትክልት ተራ ነው እንግዲህ ያለ ነው። አሁን የፎሰሊያ ውጤቶች ጎመን ምናምን ነገር የሚሸጡበት ያለ ነው። ስንት ነው አባባይ? ይሄ 10 ብር። የማማሰያ የሚሆንም ለዶሮአችሁ ምናምን ታገኛላችሁ። 10 ብር ነው እሱ ደግሞ የሚሸጠው ማለት ነው። ሽንኩርት ኪሎ 40 ብር። እዚህ ጋር ደግሞ ፊት ለፊት እንዳለ የባህል ልብሶች አሉ አይደለ? የባህል ልብሶች ውጤቶች ምናምን ነገር ታገኛላችሁ እዚህ ውስጥ። ይኸውላችሁ እዚህ ውስጥ ማለት ነው የባህል ልብስ ሞልቶላችኋል እንዳለ። አሁን ጥምቀትም አለ ገናም ስላለ ምናምን የአላፋት ዝማሬም አለ በዛው ላይ እንደዚህ ታገኛላችሁ ማለት ነው። የኢትዮ ነው አንበሳዬ። ተመልሰን ወጥተናል በታክሲ ተራው ጋር እንግዲህ ወዬ አለው ዋጋችሁን እንዳያቸዋችሁ ነው የሽንኩርቱን ምናምን። እስቲ ዶሮ ተራውን ካገኘን ደግሞ ዶሮዎቹን ደግሞ እናያለን። አሁን የቱ ጋር እንደሆነ አላውቃቸውም፣ ግን ወደ ዶሮ ተራው አካባቢ እንሄዳለን። እንዴት ነሽ አባቴ? ዶሮ ምናምን የሚሸጠው የት አካባቢ? ዶሮ ጆርታች በዚህ በኩል አለ። እሺ አመሰግናለሁ። እንግዲህ መርካቶ እንደምታውቋት ትንሽ ቦታ ነው ያሳያችኋለሁ። አሁን ከዚህ ከሲኔማ ራስ ወደዚህ ጋር የመጣሁት ወደዛ ወደ ውስጥ ምናምን ብንገባማ ተውት። ያውላችሁ እንደዚህ ሩጫ ነው። ያለ ምክንያትም አይደለም ከአፍሪካ ትልቁ ገበያ የተባለችው ያለ ምክንያት አይደለም። በዚህ ጋር ደግሞ ጤፎች ምናምን ያሉት በዚህ ጋር ዘይቶች፣ ጤፎች ምናምን መሸጫ ናቸው። በዚህ ጋር አለን ጋሼ። እንግዲህ በቀን ውስጥ እዚህ ቦታ ላይ ምን ያህል ብር እንደሚንቀሳቀስ አስቡት። እንግዲህ ትልቅ የንግድ ስፍራ ነው እንደምታውቁት። ንግድም ብቻ ሳይሆን ደግሞ መኖሪያም አለ። አሁን ይሄ አሁን ያለውበት ቦታ በዋናነት የሰራ ይሁን እንጂ ወደ ውስጥ ምናምን ሲገባ ደግሞ ሰዎችም ይኖሩበታል ማለት ነው።
ይኸውላችሁ የመንገድ ላይ ብርቱካኖች፣ ሙዞች ምናምንም አሉ። እዚህ ጋር አሁን ይሄ ሸቀጣሸቀጥ ምናምን መሸጫዎች ናቸው እዚህ ጋር ያሉት። ዶሮ ታሮን ታካይ ነው አለፍኩት ዶሮ ተራውን ጭራሽ። ይሄ አካባቢ ጫት ተራ መሰለኝ። በአብዛኛው ጫት ነው ያለው እና ያሁን ከመኪና ጀምሮ እስከምን በቃ እነሱ ነው። አሁን ዶሮ ተራ ነው እየፈለገን ያለ ነው። አሽከርከር ነው እንዴ? እኩል ነው የምንሄደው። መኪናው ሰውም አህያውም እኩል ምን አባቱ ይሰማ። እዚህ ጋር ደግሞ የቅመም ውጤቶች ምናምን ነገር ያሉላችሁ ይቻላል። ስንት ነው የሚሸጨው? አሁን ይሄ 50 ብር እንደሰማችሁ። የሻይ ቅመም ናቸው። 50 ብር ውድ ነው እንዴ? 50 ብር እስቲ እንገቢ። ወረቀት ላይ ያስቀመጧታለች አይደለ? እሷ ነች 50 ብር የምትሸጠው በወረቀት ላይ የተደረገችው ማለት ነው። እዚህ አካባቢ ብቻ የሆንኩበት ምክንያት ያው ለበዓል በዋናነት የሚያስፈልጋችሁ እነሱ ናቸው ብዬ ነው እንጂ አሁን ወደዚህ ምንድን ነው ጎማ ተራ ነው ምናምን ይባላል ውስጡ። እዛ ምንም አልሰራም ወይ በሌላ ቪዲዮ ሰራላችኋለሁ እንጂ አሁን ምንም አላደርግላችሁም። ያን ቪዲዮ መስራት ምንም አይጠቅምም ነው። ግን በአብዛኛው ደግሞ ዋጋ ለመናገር ራሱ ፈቃደኛ ስላልሆነ ለመቅረጽ ራሱ አስቸጋሪ ነው። ሰፈሩ ውስጥ በየሰፈሩ ያሉት ደግሞ አሉ አይደል? በየሰፈሩ ያሉት ሸቀጣ ሸቀጦች በቃ እየገዙ እንደዚህ ይጫናል። በኮንትራት ማለት ነው። ታክሲ ራሱ በአብዛኛው በኮንትራት ነው። እዚህ ራሱ የቤት እቃዎች ምናምን አሉ ያሳያችሁ። ይሄ የረኮቦቶች ምናምን፣ ይሄ ሳህኖች፣ መቀመጫ ዱካዎች ለቤት ለቡና ምናምን የሚሆኑ ማለት ነው። ሰላም ነሽ እማዬ? መቅረጽ ይቻላል? የዩቲዩብ ቪዲዮ እየሰራው ነበር። ለዩቲዩብ ቪዲዮ እየሰራው ነበር። አይቻልም? አይቻልም ማለት ነው። ካናንቺ ዶሮ ተራ ወዴት ነው ጋር? እዚህ ጋር ደግሞ ጫማ ምናምን ነገር አለ። ከዛ ውጭ ደግሞ ዶሮ ተራው ቤት ነበር። ዶሮ ተራ በዚህ ውስጥ በዚህ ጋር ይሄ ባልትና ውጤቶች ምናምን ያሉት፣ እዚህ ደግሞ የኮረሪማ ውጤቶች ምናምን ያሉት እዚህ ጋር ያላችሁ ኮረሪማ አለ ምናምን። ሰላም ነው አባዬ? የዩቲዩብ ቪዲዮ እየሰራው ነበር። ዋጋስ ነገር ያለ አይሆንም? ይሄ ደግሞ የባልትና ውጤቶች መሸጫዎች ናቸው ማለት ነው። እነዚህ ዋጋ ጠይቀላችሁ ነበር፣ ግን ዋጋ ለመናገር ብዙዎቹ ፈቃደኛ አይደሉም። እንግዲህ ከይቅርታ ጋር ምንም ማድረግ አልችልም። ዶሮ ተራ ነው አሁን የምንገባው ቀጥታ። እዚያ ደግሞ እጣኖች ማይመስሉ። እሺ
እዚህም እንደዛው ነው ያለው። እንዴ ሽልሽት እያሉት ዶሮዎች አገኘን። ዶሮዎች እንዴት ነሽ ብራዘር? ስንት ናቸው ዶሮዎቹ? ቪዲዮ እየሰራው ነበር። አይደብርሽማ? የዩቲዩብ ቪዲዮ እየሰራው ነበር። አይደብርሽማ? ስንት ናቸው ዶሮዎቹ? እኮ ዋጋቸው ስንት ነው? ዋጋው እንደ አይነታቸው ነው እኮ። አሁን ትልቁ የሚባለው ስንት ነው? አሁን ከፍተኛ ዋጋ ስንት ብር ነው? ዝቅተኛ ዋጋ ስንት ነው? ዶሮዎች ከከፈለ ይቅረጽ፣ ካልከፈለ ይሂድ። ማስታወቂያ ነው። እዚህ ጋር ደግሞ የባሊ ውጤቶች ምናምን ነገር አሉላቸው። እዚህ ጋር እዚህ ደግሞ ይሄ የሳጣራ ውጤቶች ሸክላ ምናምን አሉላቸው። እዚህ ጋር በቃ እዚህም ዶሮ ነው ያለው። መንገድ አለ። ይሄ ነው እዚህ ደግሞ ሲሊፐሮች ምናምን ነገር ነው ያሉት። እዚህ በርበሬዎችም አሉ ምናምን። ቅድም በነበርንበት ጋር ቪዲዮ እንዴት እያያችሁት ነው? መርካቶ እንዴት እያያችሁት? የባለ ግርግሯ ከወደዳችሁት ላይክ አድርጉት፣ ሰብስክራይብ አድርጉ። ሌላ ቦታ የት ሄጄ ላሳያችሁ። እንደምታዩት ነው ማለት ብዙ ሰው ዋጋ ለመናገር ፍቃደኛ አይደለም፣ ለመቀረጽም ፍቃደኛ አይደለም። አልገባችሁም እንዴት አስቸጋሪ እንደሆነ እዚህ ቪዲዮ ብሎግ ለመስራት ማለት ነው ኢትዮጵያ ውስጥና የሁሉ ነገር ተቋቁመን ነው እንግዲህ ቪዲዮ የምንሰራው። ምዕራብ ሆቴል ይላል እዚህ ጋር ያላችሁ። ምዕራብ ሆቴል ጋር ያለው ትልቅ ግርግር ነው በዚህ ጋር ያለው ነው። በዚህ ጋር ደግሞ የወርቅ ቤቶች ምናምን አሉ። በዚህ ጋር ከዚህኛው ጋር ተጀምሮ እንደዚህ ወደ ውስጥ ማለት ነው። ትልቅ የንግድ ባንክ ፎቅ አለ በዚህ ፊት ለፊት በኩል ያለው ያነሳ ነው። ሰውና ካሜራ በቃ ምንም ጭራሽ ግማሹ ፊቱን ይሸፍናል ምናምን። እሱ እንኳን ችግር የለውም። በነገራችን ላይ መርካቶን እንዴት እያያችኋት ነው? እንዴት እየሆኑን እየቀረጽ እንደሆነ እያያችሁ ማለት ነው። ለመቀረጽ ሰው ለመቀረጽ አይፈልግም ምናምን። እንደዚህ አደባባይ ላይ ወጥቶ ቪዲዮ መስራትማ የማይታሰብ ነው ጭራሽ። ሰው መቀረጽ አይፈልግም ምናምን። የሰው ሁሉ ትኩረት እናንተ ጋር ነው የሚሆነው። በዚህ ሁሉ ቻሌንጅ መሀል ነው እንግዲህ እየቀረጽ ነው ያለው ይወላችሁ። እዚህ ጋር ደግሞ ወንበሮች ምናምን ነገር ከፈለጋችሁ እዚህ ጋር መዘብዘፊያዎች የሽንኩርት ምናምን ዕቃ መደርደሪያ ምናምን እዚህ ጋር አለ ማለት ነው።
የባህል ልብሶች ምናምን። አሁን ለገናም ለጥምቀትም የአላፋት ዝማሬም አለ። እሱን እዚህ ጋር ጫማም አለ ለበዓል። ይኸውላችሁ ሽፎኖችም እራሱ አሉ፣ የባህል ልብሶች አሉ፣ ጫማዎች አሉ እዚህ ጋር በቃ ከላይ ደግሞ እንደዚህ ሽፎኖች ምናምን አሉላችሁ። ይኸውላችሁ አያችሁ፣ ጫማዎችም አሉላችሁ። አርቲፊሻል ቄጤማም አለላችሁ። ስንት ነው ቄጤማው ብራዘር? 200 ብር። አርቲፊሻል ቄጤማው ደግሞ 200 ብር ነው እንደሰማችሁ። 10 ሳር ከማጨድ ከመፈለግ ምናምን አርቲፊሻል ሳር 200 ብር። አሪፍ ነው አይደል? መኪና ላይ የወንበር ላይ ምንጣፎች ነገሮች አሉ። ስንት ነው አባዬ? እንትኑ ይሄ ደርዘን ነው ግማሽ ነው? ደርዘኑ እንዳለ ሙሉ 800 ነው። ሙሉ? አዎ ሙሉ ማለት ነው። ስንት ነው የሚይዘው? አንደኛ ነው 12 ፍሬ ነው ደርዘኑ ማለት ነው። ግማሹ 6 ፍሬ ነው። ፊት ለፊት ያለው አዲስ ከተማ ገበያ ማዕከል ይላል። አሁን ደግሞ በዚህ በወርቅ ቤቶቹ ጋር ምናምን ነገር እንግባና እንወጣለን። ይኸውላችሁ ወርቅ ማሸጫዎች ናቸው እነዚህ። ያው የቤት እቃዎች ምናምን ነገር እዚህ ጋር አለ። አትክልት አለላችሁ። እዚህ አካባቢ ወርቆች ናቸው በብዛት እና እንግዲህ አሁን ይሄ የገባንበት ያለው ፊት ለፊት ባስ መጠበቂያው ማለት ነው። መርካቶ ውስጥ ያለው ባስ መጠበቂያው እና እሱ ውስጥ ነው አሁን እየገባን ያለ። ይኸውላችሁ ያ ማለት ነው እዛ ጋር ያለው። አሁን አንድ ሳምንት እዚህ ብውል በቃ ግርግሩ ይለመዳል ምናምን፣ ብሩም ስራ ይጀምራል። በቃ አለቀ። ሀገራችን ላይ እንግዲህ ዝም ብዬ አሁን እያሳያችኋለሁ። አብዛኛው ማለት ነው ለመቀረስ ፈቃደኛ አይደሉም፣ ዋጋ ለመንገድ ፈቃደኛ አይደሉም ምናምን። ለዛ ነው እንግዲህ ይቅርታ ይሁንልኝ ሞክሬያለሁ። እንደምታዩት ግማሹ ሊጣላችሁ ላይ ሞክሬያለሁ ምናምን ዋጋ ላለመንገድ ማለት ነው። ስለዚህ ተረዱኝ። አብዛኞቻችሁ ኮሜንት ላይ ሰውን ጠይቅ፣ ዋጋ ጠይቅ ምናምን ብላችሁኛል። እሺ ብሉኝን የሚፈቅዱልኝ ሰዎች እጠይቃለሁ። የሚከለክሉትን ደግሞ ዝም ብዬ እንደዚሁ እያሳየኋችሁ ምናምን ነገር ነው የማልፈውና ይቅርታ አድርጉልኝ ለማለት ያህል ነው። ይኸውላችሁ ባስ ስቴሽኑ ድጋሚ መጣሁ። ከዚህ ጋር ያለ ባስ ስቴሽኑ ማለት ነው። እዚህ ደግሞ የተለያዩ ፈሳሽ ሳሙናዎች ምናምን ነገር አሉላችሁ እዚህ ጋር ይኸውላችሁ። ለሱቅ ለሸቀጣሸቀጦች ምናምን የሚሆኑ ናቸው አብዛኛው። ይሄ ድርተራ ነው። እንግዲህ ፊት ለፊት ላይ የምታዩት ድርተራ ነው። እስኪ አበረታቱን፣ ላይክ አድርጉን። ሌላው የት እንዲሄድ ጻፉልኝ ኮሜንት ላይ። እስቲ በቀጣይ ቪዲዮ እስከምንገናኝ ድረስ የዛሬው ቪዲዮ ይህንን ይመስል ነበረ። አብራችሁ የነበርኩት ዳግም ነበርኩኝ። ይመቻችሁ።